ደስ ሲል ታድጌ በጣም እስከናት ቤሊንጋም መጥቷል። ጌታ ለጌታ እዚህ ቤቶች እንደምናቁ ቲክቶክ ላይ የነበረውን መሞላፈጥ፣ መሰዳደብ፣ መጨቃጨቅ አጉል የሆነ የሚያስጠላን ነገር ባህሉን ነው ካልቸሩን የቀየረው የቲክቶክ። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁ ተከታታዮቼ፣ አድማጮቼ፣ ሰብስክራይበሮቼ እንዴት ናችሁ? ሁሉ ሰላም? እኔ ከእግዚአብሔር ይመስገን ደህና ነኝ። ዛሬም ደግሞ ጽድት ባለ ቪዲዮዎች ካች ብያለሁ። እናንተም ደግሞ ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ስለምታደርጉልኝ ትብብርም አመሰግናለሁ። ከኔ ጋር ደግሞ የማስታወቂያን ስራ እና የተለያዩ ስራዎችን ከኔ ጋር መስራት የምትፈልጉ ሰዎች ወይም ድርጅቶች የቲክቶክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም በማድረግ አብረን መስራት እንችላለን። የማስታወቂያ ስራዎች አብረን መስራት እንችላለን ማለት ነው። ሰርቲፋይድ ዲጂታል ማርኬተር ነኝ። የድርጅታችሁን ሶሻል ሚዲያ ማኔጀር የምትፈልጉ ከሆነ አለውኝ ማለት ነው። ስለዚህ ሀሳባችሁ ጻፉልኝ፣ ኢንቦክስ አድርጉልኝ፣ ማውራት እንችላለን። ጃኒ አባቷ ጥርስ ተሰርቶ ስታየው የምታሳየውን ሪያክሽን አብረን እንመልከት። እስኪ ማርያም ሌላ ሰው ነው የምትመስለው። እመቤቴ ለኢየሱስ ዋው! ኦልዲ ገብሩ ጎበዝ ይስባክ እንዴት እንዳማረብህ በጣም ደስ ይላል። ማርያም ጌታ ሊነሱ ይመስል ጋይስ አልተቀየረባችሁ? ለኔም ቻይ ተቀየረብኝ። በጣም ያምራል። ጥርስ ለካ የሆነ ነገር ይቀይራል። አንተ ለራስህ አልገረመህም? በጣም እንጂ እስኪ ሌላ ሰው ነው የመሰልከው። ማርያም ጥርሱ ሳይኖር ነው የወለደኝ እና ተገጥሞ ለመጀመሪያ ጊዜ ያየሁት እና አሁን እንደዚህ ሳይሆን ደነገጥኩ። ማርያም ስታምር በጣም ነው የምታምረው። እንግዲህ የአምባሳደር እንደሆነች ነገራችሁ ነበርና አባቷን ጥርስ እንደሰርቶ ስታየው ሪያክሽኑን እኔ ብላት ነበርና ተመልክታም እጅግ በጣም እንደተደመመች እንደተገረመች እጅግ በጣም አልተለወጠ። እንደኔ እንደዚህ ክፍት ነበረ እዚህ ከፊት ለፊት ማለት ነው። እና አሁን ደግሞ ገጥቋል። ሲወለድ ሸራፋ ነበርኩኝ እና ምንም እንትን የለውም ያለች። ስለዚህ እኔ ጥርስ የመሰራት አይጠበቅብኝም ትላላችሁ። ዲኤም አድርጉልኝ ዴንታል ክሊኒኮች፣ በዚሁ ማስታወቂያ እንሰራለን። እና ጃኒ ኤንዌስ በአባቷ ትልቅ ለውጥ ነው ያየችው ማለት ነው። ስለዚህ አባቷ ለውጥ አሳይቷል እና ተገርማለች። በዛ ደስ ይላል በጣም። ከአባት ጋር ግን እንደዚህ መሆን ደስ ሲል ታድጌ በጣም እስከናት እንደፈለግነው ነው የምንሆነው። እኔና ዳር ከፈለግ እንደዚህ ነው ያላዳልች ናግባለት አባት ጋር እንዲሆን እንዴት ደስ ይላል። እና በጣም ነው ደስ ያለኝ። በጣም ነው የተቀየረው አባቴ እና አመሰግናለሁ እያለች ነው ማለት ነው። ጃኒ ትላንት አባቷ እንግዲህ ብራንድ አምባሳደር በሆነችበት ዴንታል ክሊኒክ ጥርሳቸውን ተሰርተው ነበር ማለት ነው። ተቀይረዋል አይደለ? ምን ታስባለህ? ሬት ማይ አውትፊት ቱዴይ። Okay, let me see. Okay, I like the belt. Thank you. እሺ አሪፍ ነው። እሺ በአርተን እሺ ቆይ ጃኒየ እሺ አስር በጣም አሪፍ። You are so sweet. Cancel baby lion. Okay? Cancel baby lion. Bye. አረፍ ናና እናቴ ትሙት እና እግዚአብሔር እንዳትወጣ አንተ ፋራ እንዳትወጣ ቤቢ you guys ቻው በቃ ደህና ደርሽ ወዳችኋለሁ። ጃኒ እንግዲህ ከዚህ ልጅ ጋር ላይቭ ከገባች አንስቶ በቃ እንግሊዘኛ ነው የምላችሁና በቃ ዛሬ ደግሞ ሬት አድርግልኝ አውትፊቴን እያለችው ነው። እስቲ ቆንጆ ነው እስኪ አምሮብሻል እያላት ነውና አውትፊትሽ እውነት ለመናገር አንደኛ ነሽ። ጎበዝ ነች በነገራችን ላይ ማለት የሆነ ከሰው ኮፒ ሳይሆን የራሷ የሆነ የሚገርም ስታይል አላት።
በአውትፊቷ ላይ እናንተ ምን ትላላችሁ? ሀሳባችሁ እና ሂውማን ሄሩን ከረበሻችሁ አወጣዋለሁ። እሺ እናንተ ብቻ ረብሾናል እንዲሆነ አንጸባረቀብን ምናምን በሉኝ፣ እኔ አወጣዋለሁ። የምር አወጣዋለሁ። እሺ እሺ አጣጭው እሺ አላውቀውም። በቃ እንደዛ ከሆነ አይ ከረበሻችሁ ብዬ ነው። አይ ንግዲ እና ዛሬ በቃ እንትኗ ላይ ናት፣ ሙሉ ይሄ አለባበሷ እንትኗ ላይ ናት። እና ሂውማን ሄሩም ከደበራችሁ እኔ እቀይርላችኋለሁ፣ አልቅላችኋለሁ እያለች ነው። አረ ያምራል ኮሜንተሮች ደግሞ ብለዋል ማለት ነው። ይሄ ባለፈው ዕለት የተሰራችው የሆነ ነጣ ያለ ምናምን ሂውማን ያለበት ማለት ነው። እሱን ነው ሬት እያደረጉ ያሉት። እስቲ ሬት አድርጓት እናንተ ደግሞ ምትላላችሁ? አሪፍ ነው፣ ያምርባታል። አንቺ ብቻ ልበሺ የሀቢብቲ ያምርብሻል። ጃኮ እዚህ ቲክታክ ላይ ብዙ ሰዎች ታውቃላችሁ፣ ሜቢ ሴቶች ምናምን አሉ አርቲስቶች። እግዚአብሔርን እኔ ማድረግ ምናምን እንትን ማጋነን ምናምን እንዳይመስላችሁ። ጃ የፀጉር ስታይል ያላየ ያልሞከረችው የለም። ከውጭ ሰለብሬትን በሉ ባራው የሆነ በቃ ያምርባታል፣ ያምርብሻል የሀቢብቲ ከድሮ ጀምሮ ከዛ ሀግ በምታረጊ ሰዓት ጀምሮ አሁን በትላንቱ ብሽት ጀምሮ ያደረግሽው የከለር ምን ልበልሽ አንደኛ ታስከትያለሽ እንጂ አትከተይም። ጃኮ ይሄ የመጨረሻው የዓመቱ መሪ ቃል ነው። ታስከትያለሽ እንጂ አትከተይም። የሀቢብቲ ታስኮርጃለሽ እንጂ አትኮርጂም። ይመችሽ፣ ያምርብሻል እናቴ ልጅ። የእውነት ይሄ ማሽቃበጥ ምናምን እንዳይመስላችሁ ከሆነ ምሳሌው ግን ያምርብሻል የእውነት። ፀጉር ስታይል አንቺ አምጪው። ይሄን እንኳን ደግሞ ያረጋችሁ ነው ታልፏል። ሌላ ይመጣል ደግሞ ልክ የሀቢብ አንቺ ብቻ ልበሽ የእናቴ ልጅ ይመችሽ። አንቺ ብቻ የፀጉር እንግዲህ ዛሬ ሙሉ የጃይኒ አውትፊቷ፣ ፀጉሯ፣ አንቺ ሁሉን ስታይል አንቺ ያምርብሻል፣ ሁሉ ነገር ይቀበልሻል። ሁሉም ሰው ደግሞ አንቺን እያየ ነውና የሚቀያየረው ምናምን እያለ ነው። እዚህ ጋር አንድ ኮሜንት ሰጫችን ማለት ነው። እስቲ ምን ትላላችሁ? የጃይኒ ስታይሎች አብዛኛው ሰው ኮፒ አድርገዋት ብዙ ሰዎች አሉ፣ ትላልቅ ከሷ የሚበልጡ ሰዎች ኮፒ አድርገዋት አይቻለሁ። እስቲ እናንተ ምን ትላላችሁ? አዮ ኢን ዘ ቢልዲንግ ይላል። ጃይኒ እንዴት ነሽ? አለን ትጮቻለሽ ጌም ልጆት ሰው የለም እኔ ጋር። እኔም ጌም ስጮህ ነው የቆየሁት። ስንት ጌም መሰለሽ የተጫወትኩት ጋይስ? 6 ጌም አይሆንም ባለማቋረጥ እና ወጣዋል። እና ለአራት እንጮታ ሰው ሶስት እናርጋው። አረ ለአራት ይቅር ይሻላል። ለአራት ኳስ ገርብሽ ይቀጥቅጣቸው። እሺ ማን አለ ዲጋ ናውል ብቻ ያለው ነው። እኔ ጋር ደግሞ ፈረንጅ ናቸው አይቀጡ። እናንተ እናየውና ጃኒ ማለት ነው ከዚህ በፊት አንድ ላይ ላይቭ ይገቡ ነበር እና ይህም ቪዲዮአቸውን አይቼ ገርሞኝ አሁን ለምንድን ነው ኧረ ተው ወይ የሆነ ሳይዳን ያዝ እና ገርሞኝ ነው ይህም ቪዲዮ አይቼው እንትን እያልኩኝ ነው። ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩ እስቲ። በነገራችን ላይ እኔ እስከዛሬ በጣም ብዙ ሰው አመሳስያለሁ እንደ ቴዲ እና እንደዚህ ሰውዬ የሚመስል ሰው ግን አይቻላቅም ማለት ነው ጋይዝ። ማነው ማነክ ቴዲ የትኛው ነው? እኔማ አምለሰት ሙጬ ላይ አንድ ቀን ከአምለሰት ጋር የሚለው ፖድካስት ላይ አንተን ኢንተርቪው ስታደርግ ማየት ፈልጋለሁ። አትሊስት ቴዲ እንኳን መጥቶ ባጠይቂልን እሱን ብትጠይቂልን ደስ ይላልና ካራክተራቸው መነጽራቸው ምናምን ያበደ በቃ እቺን ሲን ደግሞ ብትጨምርባት ሞር ያበደ ማለት ነው። እስቲ ኮሜንት ላይ ምን ታስባላችሁ? ሰውቅ ምንድነው እዚህ ጋር ይሄ ሰውዬ ማለት ነው ቴዲ አፍሮን ቁጭ እናንተ ጉዳይታችኋል። ቴዲ አፍሮን ቁጭ በጣም ሰው ሲመሳሰል እኔ ራሱ አይቻለሁ። እሱ የሚመስል ሰው አይቻለሁ። አቅሙን ለመናገር አይታችሁታል በደንብ ቁርጥ የምር እዩት። ኤሚ እንዳደነግጭ ብዙ ሰው ነው አይቶት የደነገጠው እና እዩት እስቲ እናንተ ምን ታስባላችሁ? እዩት እውነት ቁርጥ
ሰላም እንዴት ናችሁ? በዚህኛው ፕላትፎርም መተናል። ምንድነው ቲክቶክ? ይሄ ቲክቶክ ነው። ይሁን ብቻ ሼር ነው። ይቺ ቀስቷ ምንድነው? ሼር እያረጋችሁ ዝም ብላችሁ ላይክም ደግሞ የሚባል አለ። ላይኳን እያረጋችሁ እኛ ጀስት ቺል ለማድረግ ነው። እዚህ ጋር ምንም አይደል፣ መልእክት ለማስተላለፍ ነው የመጣው። ፒያሳ ላይ አራዳ ግራንድ ሞል በ7 ወር ውስጥ ቁፋሮ ጨርሶ 7ኛ ስላብ የደረሰ ሞል ነው። ብቸኛው ሞል ነው። በቅድመ ክፍያም ከፈለጋችሁ እንግዲህ 25% ቅድመ ክፍያ በመክፈል የቀረውን በአንድ አመት ውስጥ ያለ ምንም ዋጋ ጭማሪ መክፈል ትችላላችሁ። ፒያሳ ላይ ነው። በጣም ግንባር ቦታ ነው። ተሽጦ እያለቀ ስለሆነ ሳያልቅባችሁ ሁላችሁም እየመጣችሁ ግዙ። በቃ ይሄን ለመናገር ነው። ክብሬ ምናምን አልቀነሰም። ማስታወቂያ ዝም ብሎ ደስ ስላሉኝ ነው። ይመቻችሁ። ቲክቶክ ሼር አድርጉ ዝም ብላችሁ። እኔ ልጅ ዳውድ እኔ ምንድነው ታው የኢትዮጵያ አርቲስቶች ወደ ሶሻል ሚዲያ ሲመጡ የሚል ትሬንድ ብሎና በጣም ነው ያሳቀኝ። እግዚአብሔር በስማሙ ለአንተ ሰውዬ ግን ያማል። ተው ረፍ። በጎ አድራጎቶች ምን ሀሳብ አለ? ነግራችሁ ነበር እኮ አዶናይ ያራዳ ልጅ ነው። በረዶ ላይ ስጋ ጠብሶ የበላ ልጅ ነው። ስጋ ያቀረብኩለት እኔ ነኝ። ነገርኩሽ እኮ እሷ ሌጀንድ ነች። ሚ 3 ታይምስ ሌጀንድ ሂ ሌጀንድ ሂዝ ሌጀንድ በሚለው ይስታ በአማርኛ እሱ ሌጀንድ ነው። አታወዳዱት ከማንም ጋር ብዬ ነበር እኮ አይደለም። ለሱ መኪና ሌላ ውድ ነገር የሚገባው ነገር ነው። መኪናማ ቆርቆሮ አይደል እንዴ? እና ሃዳ ቆርቆሮ እኮ እንደዛ ነው። ኦኬ አዶናይ ሌጀንድ ነው ወይስ አይደለም የሚለውን ኮሜንት ሴክሽን ላይ ለእናንተ ጥየዋለሁኝ። ሰውዬው ሌጀንድ ነው አልኩ አይደል? አይ ለኔ እኮ ሌጀንድ ነው አልኩ እኮ ልላክሽ እንዴ ብለህ ከመሞት ሌጀንድ ይሁን። ሌጀንድ ነው በል እንግዲህ ስለ አዶናይ እየተናገረ ነበርና አዶናይ ጎበዝ ያራዳ ልጅ ሁሉን የሚችልና ጀግና እንደሆነ እየተናገረ ይገኛል። ለስቴዶ ማለት ነውና ጎበዝ ነው፣ ጀግና ነው፣ ሁሉም ነገር ይችላል እያለ ነውና እስቲ ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩ በዚህ ጉዳይ ላይ። ጭራሽ የፍቺ ማጀቢያ መስራት ጀመራችሁ አይደለ? ይሄ እኮ ኒሞኒያ ነው የሚሆነው። በጊዜ መታየት ነው እንዴ? ግጥሙን አራርቀሽ ልሸውጂ ነው እንዴ? ከእስካሁኑ በደጋገምኩት ቁጥር እየቀጠነ ነው። ፉጨት ብቻ ነው እንዴ ያለው? ቆይ ብዙ በሬ ሞቶ እኮ ነው ከበሮ የሚሰራው። ስቅታ ላይ ታስገቡታላችሁ እንዴ? ምን ሆናችሁ ነው? በቤተሰብ ባል መቶልሽ ነው እንዴ አብዳለች እንዲባል? ለዛ ነው እንደዚህ የምታረጊው? በዚህ በተጨነቅሽበት ሰዓት እህትሽስ ለምን ዝም አለች ግን? እኔ በዚህ ዘመን ዙሪያ የሚሰጡ አስተያየቶችን እውነት ለመናገር እኔ ሳቄ ለማብቃት አልቻልኩኝም። እና ይሄ እኮ የፍቺ ማጀቢያን የሚመስል ዲሞኒያ ነው። ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ሴት ልጅን ቁንጅና ሙሉ ያደርጋታል የሚባለው ተሳሳትኩ? አዎ። እንዴት? ቁንጅና ብቻውን ሴት ልጅ ሙሉ አያደርጋትም። እና ቆንጆ አይደለሁም እያልሽ ነው? ስለ ሴት ብዙ አታውቅም እያልኩ ነው። እዚህ ጋር የሀቅ አክብሮትና ህሊና ነው። በጣም ያስገራሚ ነበረና ወይኔ ደስ ስትሉ ግን መስማ ያምርባቸዋል ጀግኖች። የሊፕሲንግ ነው በእርግጥ ግን የሆነ እንትናቸው በጣም ደስ ይላል ማለት ነው። አሰራራቸው ምናምን ጎበዞች ጀግኖች። ያገባው ወንድ ምንም አያረግልሽም፣ ሚስቱ ትነዘንዝሻለች። የተፋታውም ጸጸት ሲሰማው ከሷና ካንቺ ማወዳደር ይጀምራል። ሚስቱ የሞተችበትም በትዝታ ነው ያለው፣ እሱም በትዝታ ነው ያለው። ሲንግሉም አይኑ ልክስክስ ነው። ስለዚህ ላንቺ የሚሆነው ጥሩ የሞተው ነው መቃብር ውስጥ ያለው። ያገባው ወንድ ዛሬ አንቺስ ከፋ መስማ ጭራሽ ኧረ ተይ ታይ ያንቺስ ብዙአሉ። በቃ ሀገርም እንደ ሀገር ልጅ ማመስገን አለበት። ኢትዮጵያኖች በሙሉ ፎሎ ማድረግ አለባችሁ። 135 ሚሊዮን ያለው ህዝብ እንዴት ይሄ 6 ሚሊዮን ተከታይ ይኖረዋል? እኔ ለአዶናይ ጋር አንተዋወቅም። እናንተ ናችሁ የፈለጋችሁትን የምትሉት። አትሊስት ይኸውልህ ፎሎ ማድረግ ባችሉ ስራው ላይ እንቅፋት አትሆኑበት። አዶናይን እንግዲህ እንደ ሀገር ሊመሰገን ሊከበር ይገባዋል።
እንደ ሀገር ሊደነቅና ሊከበር ይገባል። እያደረገ ያለው ነገር ትልቅ ድርጊት ነው እና እንደ ሀገር ልናመሰግነው አይደለም ስህተቶቹን እንትን እያለን እንደ ሀገር ልናመሰግነው ይገባል እያለ ነው አስተያየት ሰጣችሁ። ምን ትላላችሁ በዚህ? አሁን ሁሉም ወደ ቢዝነስ፣ ወደ ስራ፣ ወደ መቀባበል፣ ወደ መከባበር የሆነ የሚጣፍጥ አይነት ሙድ ፈጥሯል በቲክቶክ ውስጥ እና እኔ አዶናይን የሚገልጽና ለማመስገን ምችል ቃል እያጠረኝ ነው እና እቺን ብዬ ልጨርስ። አንድ ነገር ቁርጡን ልንገራችሁ። አብዛኛው ሰው ቲክታክን እየተጠቀመ ያለው ኦንሊ ፎር ቢዝነስ ነው። እሱ ግን በቃ ቃላት ያጥረኛል ሰዎችን በመርዳት የተለያዩ ሰዎችን እንትን በማለት ነው እያለ ነው እና እስቲ ምን ትላላችሁ? ሌሎችም ሀሳብ አለው። ቲክቶክ ላይ የነበረውን መሞላፈጥ፣ መሰዳደብ፣ መጨቃጨቅ አጉል የሆነ የሚያስጠላን ነገር ባህሉን ነው ካልቸሩን ነው የቀየረው። የቲክቶክን የኢትዮጵያኖችን ገጽታ ነው የቀየረው። በዓለም የምንታወቅ የምንከበር ነው ያደረገን። ይሄ ልጅ ግን 6 ሚሊዮን ነው ተከታይ ያለው። እንዴት ሰው በሁሉ ነገር እንዴት ይሳካለታል? ሁሉን ነገር እንዴት ያሟላል? ያውቃል። ቅን ልጅ ነው፣ የሰለጠነ ነው። ሰው ለመርዳት ምንም አይነት ችግር የለበትም። በብሔርና በአካባቢ የተጠቃ ልጅ አይደለም። ጨዋ ስነ ስርዓት ያለው ልጅ በቃ። አሁን እሱ ባለበት ሁናቴ ሌላ ሰው ቢሆን ኑሮ መቀመጫ ሜጃ ነበር የምናጠው። ኢዚ ኑሮ የሚኖር በጣም ትሁት ጨዋ ልጅ በቃ 135 ሚሊዮን የኢትዮጵያ ሕዝብ ፎሎ ማድረግ አለበት አዶናይ። በቃ እንዲህ ነው። በሰው ስትወደዱ የምታደርጉት ነገር በሙሉ ይጣፍጣል። እኔ እንደውም ከዚህ በፊት አዶናይን ሰፖርት የሚያደርጋቸው ነገሮች እየመረጥኩ ነበረ እንትን አደርጋለሁ፣ ሪፖስት አደርጋለሁ ያልኩት። ማንኛውንም ነገር ነው የማደርገው አሁን እኔ አዶናይ፣ ማንኛውንም ነገር ማለት ነው። እሱን ይጠቅማል ይደግፋል ብዬ ያሰብኩትን ነገር በሙሉ አደርጋለሁ። ይሄ በመቀባበልና ቲክታክ ላይ ያለውን መሞላፈት፣ መሰዳደብ፣ መወጋገዝ፣ ብሔር፣ ወገንተኝነት፣ ጥገኛ በቃ ብዙ ነገሮችን አስቀርቶ አንድ ስቴፕ ከፍ አድርጎ የመጣው እሱ ነው እና እናንተ በዚህ ጉዳይ ላይ ልናከብረው ፎሎ ልናደርገው ይገባል ነው ሀሳቡ። ምን ትላላችሁ? ነው ቤሊንጋም መጥቷል። ራሱን አይመስልም ቁጭ ራሱ አይደለ የታባት። አሁን እኮ አዲሷ ስታይል እንትን እያደረግናት ነው። እቺ የሆነ ክፍል እያደረግናት ነው። እናሳ በደንብ አድርገን ኮላብ ታደርጋላችሁ እናንተም። በቃ አላማችን ያው ሪች አውት ለማድረግ ነው። እዛ ኢንተርናሽናል አትሊስት የሆነ ሪኮግኒሽን ያገኛችሁ በአለም ደረጃ ያዩታል። እነ ቤሊንጋም እና ያማል ምናምን በደንብ አድርገው ያዩታል። አንተ ራሱ ነው የመሰለው። አሁን ደግሞ የበለጠ እንትን ስትሰነጥቂው ከዛ ትንሽ ወደ ታች ሳብ ማለት አለበት። ይሄ እንትን መንጠልጠል አለበት አይደለ? አሜዚንግ በጣም ግን እንዳይሰነጠቅ እስከ ላይ። ኦልራይት ባይዞ አንተ ቁርጥ ራሱን ነው የምትመስለው። ባይገር ይሄ በተለይ የግንባርህ ነገር እቺ ፀጉር ከፊት ለፊት ያለችው ቀሞላ ብላ ቁርጥ ራሱ እናስ ምን ይላል እንዴ? ቤሊንጋም ነው መስለኝ። እኔማ በርዝዴይ ቀን ነው እኮ በደንብ እንትን ያልኩት። ቤሊንጋም ባባለፈው ለአዶናይ ጥሪ ሲያደርግ ሰምቼ ነበረ። ቤሊንጋምን የሚመስል ልጅ ማለት ነው እና አሁን ደግሞ ከትላንት ሰርችላችኋለሁ ገብታችሁት ቪዲዮ ከያማል ጋር የሚመሳሰለው ልጅ ማለት ነው። አሁን ደግሞ ቤሊንጋምን ይሄኛው ልጅ ደግሞ ቆረጥ ነው። አብረው ያማልና ቤሊንጋምን መሰሎቹን አገናኝቷቸዋል ማለት ነው። እስቲ እናያለን ቆይታቸውን። እስቲ ይመስላል አይመስልም የሚለውን ደግሞ እናንተ ኮሜንት አድርጉ። ጤና ይስጥልኝ፣ አዶናይ ይባላለሁ። 3 ሰርፕራይዞች አዘጋጅቼላችኋለሁ። ብዙዎቻችሁ አታምኑትም፣ ችግር የለውም። ላሚን ያማል ሰላም በልልኝ አንዴ። ሰላም ናችሁ? ቤሊንጋም ሰላም በልልኝ አንዴ። ሰላም ናችሁ? ኦኬ ሜሲ ሄሎ there's ሜሲ። ከዛ ደግሞ እዚህ ጋር ቤሊንጋም አለ። ከዛ ደግሞ ላሚን ያማል። my god 3 of the best soccer players in the world at the same time. this is crazy. አረ ኢትዮጵያ ውስጥ ምንድነው እየተከታተለ? አዶናይ ምንድነው የምታመጣበት?
አሁን ለታ ያማለን ይመስላሉ ያልካው አሁን ደግሞ ቤሊንጋ ይኸውላችሁ የግራማችሁ ሜሲ ደግሞ ካች ብሎላችኋል። ሜሲ ቁጭ ራሱን ቁጭ ብሎ ሜሲን ደግሞ አገኘ። 3 ሜሲ ሆይ ወንድምክ መጥቷል። ቤሊንጋም ሆይ ወንድምክ ካለ ቼክ አድርጋ አባትክ ያማል መተኩሰድ አንተ እንደውም ከአፍሪካ ነው ተብሏል አይደለ? ወንድምክ ነው ሰድ ጋይስ ቻሌንጅ ተሰጥቶናል። Now I'm going to talk about the challenge that me and you spoke about. So, if this video gets more than 500,000 like, which is if 500,000 people like this video, would you do another video with me? I will show you all around Addis Ababa. You ready? Let's see. Yeah? He's saying let's see. I want you to commit, but listen. 500,000 ሰዎች ይህ ቪዲዮ ላይክ ካደረጋችሁት ይሄው ቀጣይ ቀን ማለት ነው ከአራት ቀን በኋላ ይመለሳል ወደ ሀገሩ. You're from Italy, huh? You're going to go back to Italy. Yeah. So ኢታሊ ከመሄዱ በፊት I want to show him አዲስ አበባ በደንብ አሳየዋለሁ። ስለዚህ ይህ ቪዲዮ 500,000 ላይክ ከዛ በላይ ካደረሳችሁት ከነዚህ 3 ሱፐርስታርስ ጋር vlog እናደርጋለን ማለት ነው። ጋይስ come on ጠይቃችሁ አላቅም እንደዚህ ታውቃላችሁ እናንተ። ይሄው ሜሲ ራሱ ቁርጥ መጥቶልናል እዚህ. Let's do it. ሜሲ እንግዲህ ጣሊያናዊ ነው አሉ ኢትዮጵያዊ እንኳን አይደለም ተመስገን። እሺ እና ያው ኢትዮጵያም ጣሊያን ማዞሮ ዞሮ ከዛ አሁን ምንድነው እሱ እየሆነ ያለው ቻሌንጅ ሰጠው ከመመለሱ ወደ ሀገሩ ሊመለስ ነውና 500,000 ላይክ ካገኘ ይሄ ቪዲዮ በኢትዮጵያና አብሬ ቱር አደርጋለሁ እያለ ነው። እጎበኛታለሁ በደንብ ሜሲ ሆይ ወንድምክ እንደዛ እያለ ነው። እኛ አንተ ባመጣም ችግር የለውም ይሄው እሱ መጥቷል። ስለዚህ የሜሲን ቻሌንጅ ሌስኮ አዶናይ ቪዲዮ ላይ ሄደን ምን ታስባላችሁ? ያገሬ ልጆች አሁን እንግዲህ ትልቅ ዘመቻ ይዤላችሁ ነው የመጣሁት። ያው እንደምታዩት በቀኝ በኩል ቤሊንጋም አለ፣ በግራ በኩል ደግሞ ላሚን ያማል አለ። ሜሲ ደግሞ ደክሞት ቤት ገብቷል። 500,000 ላይክ ካላደረሳችሁት ያ ቪዲዮ ይሄው አንገናኝም ብሎኛል። ስለዚህ we have to meet up ጣሊያን ሄዳለሁ፣ vlog እናደርጋለን በኃይለኛው መንገድ። እሺ ስምን አስተዋውቅ መጀመሪያ። አንተ ፏድ ይባላልው። ያ ጁድ ቤሊንጋም። አንተ ስምህ? ልኬሳ and ላሚን ያማል። የታባት አዶናይ ይባላልው። ማን አለ እናንተ እንደሚመስል? ሳንቾ ማን ነው? የማንቸስተር እንዴ ቀይ አይደለ እንዴ እሱ? ማርያም ይሄም እንደዚህ የሚለው አርሰናላዊ። እሺ ነበር። እሺ የአዶናይ እንግዲህ ቻሌንጁን 500,000 እናስገባለት ከዛ ደግሞ እሱ ቱር እንዲያደርግ እንርዳው ማለት ነው። ስለዚህ ቤሊንጋም ያማል ሜሲ ይገኛሉ ኢትዮጵያ ማለት ነው። ማግኘት ትችላላችሁ እየሄዳችሁ አዶናይ ጋር ናቸው። ኃይሌ ገብረስላሴ ሩጦ ከመምጣት ውጭ ሰዎች የሮጡበትን የደከሙበትን ነገር እንዴት ወደ ቢዝነስ መቀየር አለባቸው ብሎ መንገድ ያሳየ ልጅ ነው። ቲክቶክ ላይ የነበረውን መሞላፈጥ፣ መሰዳደብ፣ መጨቃጨቅ አጉል የሆነ የሚያስጠላን ነገር ባህሉን ነው ካልቸሩን የቀየረው። የቲክቶክን የኢትዮጵያኖችን ገጽታ ነው የቀየረው። በዓለም የምንታወቅ የምንከበር ነው ያደረገን ይሄ ልጅ። ግን 6 ሚሊዮን ነው ተከታይ ያለው። እንዴት ሰው በሁሉ ነገር እንዴት ይሳካለታል? ሁሉን ነገር እንዴት ያሟላል? ያውቃል፣ ቅን ልጅ ነው፣ የሰለጠነ ነው፣ ሰው ለመርዳት ምንም አይነት ችግር የለበትም። በብሔርና በአካባቢ የተጠቃ ልጅ አይደለም። ጨዋ ስነ ስርዓት ያለው ልጅ በቃ። አሁን እሱ ባለበት ሁናቴ ሌላ ሰው ቢሆን ኑሮ መቀመጫ ሜጃ ነበር የምናጠው። ኢዚ ኑሮ የሚኖር በጣም ትሁት ጨዋ ልጅ በቃ 135 ሚሊዮን የኢትዮጵያ ሕዝብ ፎሎ ማድረግ አለበት አዶናይ። በቃ እንዲህ ነው። በሰው ስትወደዱ የምታደርጉት ነገር በሙሉ ይጣፍጣል። እኔ እንደውም ከዚህ በፊት አዶናይን ሰፖርት የሚያደርጋቸው ነገሮች እየመረጥኩ ነበረ። ከኃይሌ ገብረስላሴ ጋር እያነጻጸረው ነው ይሄ አስተያየት ሰጫችን። ስለዚህ አዶናይ የሚገባውን ክብር ሊሰጠው ይገባል። አይደለም ልንጠላው ነው ግዞ በዚህ ጉዳይ ላይ እናንተ ከጎኑ ሊሆን ይገባል። 135 ሚሊዮን የኢትዮጵያ ሕዝብ እያለ ሰብስክራይብ እንደ 6 ሚሊዮን ሆነ። ብዙ ነገር ብቻ ሀሳብ አስተያየታችሁ። እሺ ውዶቼ እንዴት ናችሁ? ቆይታችሁ እንዴት አለፈ? አሪፍ ነበርና ዛሬ አሪፍ ነበረ። ስለዚህ ምርጥና ድንቅ ሆኑ ቪዲዮዎች ከት እያልኩላችሁ ነው። እናንተም ደግሞ ሰብስክራይብ በማድረግ እንዳታሳፍሩ እባካችሁ አሳድጉልኝ። ቤቱን ሞቅ አድርጉት። ድንቅ ኮሜንት በመስጠት
ሬት አድርጉኝ። የምሰራው ቪዲዮ አዳዲስ ካለ ሜንሽን አድርጉኝ እንትን እላለሁኝ። ስለዚህ እኔም እሰራለሁኝ ማለት ነው። ሀሳብ አስተያየታችሁን በማጋራት ከጎኔ እንድትሆኑ በአክብሮት ጠይቃለሁኝ። ባይ ዘ ዌይ የዲጂታል ማርኬቲንግ ሰርቲፋይድ ነኝ እና ሶሻል ሚዲያ ማናጀር የምፈልጉ ካምፓኒዎች፣ የተለያዩ ማስታወቂያ ስራዎች እንዲሰራላችሁ የምፈልጉ ካምፓኒዎች መሆናችሁ በግለሰቦች ኮሚኒኬት ልታደርጉኝ ትችላላችሁ። የቲክታክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም አድርጉኝ። ብዙ ስራ አብረን እንሰራለን። አብራችሁን ለመስራት የምትፈልጉ ሰዎች ኮንታክት አድርጉኝ። ስለዚህ ስለምታደርጉልኝ ቀና ትብብርም ከልብ አመሰግናለሁኝ። ስለዚህ አብራችሁኝ ስለቆያችሁን ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። መልካም ጊዜ ይሆንላችሁ። ወዳችኋለሁ።